ልጅቷን ምን አስነክታችኋት ነው? የት ነው ያለችው? ካለችበት ጉድጓድ ቆፍራችሁ አምጡልኝ። በነገራችን ላይ እነሱ ሳይሆኑ ያስነኳት አንተን ምን አስነክታ ነው? ሄርሜላ አንተን ምን አስነክታ ነው? የኔ ጥያቄ ነው። እንግዲህ ዛሬ በጣም ክርክሩ እየጠፎ ነበረ። እንደውም ክርክራቸው በጣም የሌለ ነበረ። ዛሬ በጣም ረዥሙን ሰዓት እንደውም በክርክር ነው የጨረሱት። አንድ ሰው እኮ ከጠፋ ግዴታ ማመልከት የሚባል ነገር አለ። በተለይ ከ24 ሰዓት በኋላ ማመልከት የሚባል ነገር ሄደህ እኮ ማመልከት ትችላለህ። አብርሃም ደግሞ እርግጠኛ ሆኜ የምነግራችሁ አሁን ላይ ስጠፋ ነው እንዴ ማለት ስለ ሄርሜላ እንደዚህ ልትጨነቅ ልታስብ የቻልከው? ካጠገብ ሆና ለምን አልተጨነክላትም? ከወደድካት የምታፈቅራት ከሆነ ላይክ ሩታ እንዳለችግ አልተደዋወላችሁም? አላወራችሁም? ከጠዋት እስከ ማታ አልተገናኛችሁም? እስከ ከሳት? የሚገርም መልስ ነው የሰጠች ዛሬ ሩታ ማለት ነው እንዴ። በነገራችን ላይ ሩታ እንደውም እኮ በማያገባት ነገር ነው ጠርተሃት እየጨቀጨካት ያለኸው። ሰላም ሰላም የተወዳጆች እንዴት ናችሁ? በያላችሁ በሰላም ጤና ፍቅር አብዝቶ ይመኝላችሁ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ እንድትሆኑ በፍቅር ጠይቃችኋለሁ። ዛሬ እንግዲህ እንደምታዩት የሌለ ክርክር በክርክር ሆኗል። ምናልባት ሩታ ላይ ሳይሆን ነገሮች ማጥበቅና ሩታ ገና ለገና እኔን ለመውሰድ ፈልጋ በሩታ ነገሮችን ከምደመድብ ምናልባት እንደው ኤፋ አግቷት ከሆነ ምናልባት የሚለውን ምናልባት እንደው ተጠራጠረ እንጂ ሩታ ለምን ብላ ማለት ለምን አስፈለገ? ጭራሽ ምን አርጋችኋት ነው? ምን ታረጋችኋለች እሷ አንተን? እንደውም ሄርሜላ አንተ ምን አርጋ ነው በዚህን ያህል እንደዚህ ዮንክ ያለው? በጣም እኮ ከመጠን በላይ ኮንፊውዝድ ሆናል፣ ተወዛግቧል፣ ግራ ተጋብተሃል። ትላንት ላይ የተፈጠረው ነገር በጣም ደባሪ ነበር፣ ስታለቅስ ነበረ። እንዴ ምን አስነክታ ነው? ጭራሽ እነሱ ምን አስነክታችኋት ነው ይላል። አንተ ምን ሆነክ ነው? ምን ነክቶ ነው የዚህን ያህል እንደዚህ ኮንፊውዝድ እየሆንክ ያለኸው? ትናንት በጣም ስታለቅስ ነበረ፣ ስሜትህ የተገለባበጠ ነበረ። እኔ መስሌን ራስ ካግታት ነው እንዴ? እውነት ራስ እኔ ኤፋን ተጠራጠርኩኝ። ምናልባት ማለት ነው ያው የሁለቱን ሰላም ስለሚፈልግ ቢያንስ ለልጃቸው ሁሉ ሰላም እንዲፈጥሩ ስለሚፈልግ ምናልባት ከራት ግብዣ በኋላ ወይም ደግሞ ከጋበዛት በኋላ ዘይት ነገር አድርጎ ከሆነ ለምን ከዛ በኋላችን ልጅ ወደዚህ ወደ ሚዲያው ላይ አልመጣችም? መጣም በነገራችን ምንም የምጠቅመው ነገር የለም። ግን አንዳንድ እሷ የምትደግፉ በጣም እሷን የምትወዷት ድንኳን ጥላችሁ ለቅሶ እየተደረሳችሁ ያላችሁ ሰዎች አሉና ምኗን እንደምትደግፉ በጣም ግራ እየገባኝ ነው። ቤተሰብ ግን ደግሞ ራሱ አብርሃም አግቷት እንዳይሆን ልጅቷን አውቆ የሆነ ነገር ፈልጎ እንዳይሆን እንጂ ሩታም ዛሬ እውነት ለመናገር በስልክ ደውለህ አናግረኸኛል፣ ግን ደግሞ አናግረኸኝም ምላሽ ሰጥቻለሁ አለችክ። አይ ምላሽ እኮ የሰጠሽ በትክክለኛ መንገድ አይደለም እና ታዲያ እሷን ዲስሪስፔክት እያረካት ታዲያ እሷ በሰላማዊ መንገድ ልታወራክ ነበር ስልኩን ምናምን ነገር ምን አስበክ ነው? ነገራችን እኮ አንድ ሰው ከጠፋ ከ24 ሰዓት በኋላ እኮ ሰው አመልክቶ ወደ ህግ የሆነ ነገር ይፈልጋል። አንተ ቤት ቁጭ ብለሃል። ስለዚህ ንቃ። ምናልባት ልናፋለግህ እንችላለን። ኤፋዶ በጣም እያዛገበት ነበረና ወንድሙ በጣም አናዱታል። ያው ከእናንተ ውጭ ማንም የሚያውቅ ሰው የለም። አሁን እንግዲህ ሰሞኑም አስቡት በጣም ድብልቅልቁ የሚመጣው እንግዲህ ሜሪን አንደማዋን የቀረችው በሜሪ በኩል እንግዲህ ደግሞ ነገ ይመጣል። ለምን ዛሬ ያው ሁለቱን ጠየቀ፣ ሩቲንና አይፋን ጠየቀ። ምንም መልስ ሊያገኝ አልቻለም። ደስ ከሚለው ነገር ደግሞ ሁለቱ በኮንፊደንስ እኛ አናቅም ነው ሲሉት የነበረው። እኔ አላቅም ወይም ደግሞ እሱ አታቅም ሲሆን እኛ አናቅም ነበረ። በጣም ጨጓራ ነው የላጡት። በጣም ተናዷል። እንደውም ዛሬ አብርሃም ተረጋግቷል። ትንሽ የተወሰነ የመረጋጋት ባህሪ ያችበታል ከወንድሙ ጋር አሁን ተጣላ ካሁን የሆነ ነገር ተፈጠረ እያልኩኝ ነበርና ግን ደግሞ የዛሬ ቪዲዮቸው በጣም በጭቅጭቅ በንዝንዝ የተሞላ ነው እና እኔ አላውቅም ማለት እውነት ወዳታ ፍቅራትና እውነት ከሄርሜላ ጋር እኮ የሆነ ፍላጎቱ ቢኖርክ እኮ አይደለም 2 ቀን ይቅርና የተወሰነ ሰዓታቶችም አትጠብቅም። ለምን አንደኛ ስልኳ ይጠራ ነበረ ትላንትላ ስታወሩ እነ አቤልም ማርቲም ትላንትና ስልኳ ይጠራ ነበር፣ አታነሳም ነው። ዛሬ ስልኳ የተዘጋው አይደለ? ስለዚህ ቢያንስ እኮ ኦኬ የኛ ሀገር ላይ ያለው ትንሽ ነገሮች ምናምን ነገር እንደዚህ ተራሮጦ ነገሮችን ጉዳይ ለማስፈጸም ያለው ነገር ከባድ ቢሆንም ግን ደግሞ ሎኬሽን የሚባል ነገር አለ። ያለችበትን ቦታ ማወቅ ይቻላል፣ የት እንደሆነች ማወቅ ይቻላል። ብዙ ነገሮች
ማወቅ የሚቻልበት መንገድ አለ። ገባችሁ አይደለ? ግን ደግሞ አንተ ያንን ነገር አላደረክም፣ ተኝታል። ቢያንስ እንቅልፍ አጥቼ ነው ምናምን ነገር እየተኛው አይደለም። አረባከ ሳተኛ ውለህ ነው እንደዚህ በጣም የሆነ ነቃ ነቃ ብለህ ቪዲዮ ልሰራ የመጣው። አረባከ ተው እንጂ አብረም ተው። ሩታ እኮ መቼ አብሬክ ልሆን አለች። ዛሬ ደግሞ በእንደዚህ አይነት መንገድ እኔና አንቺ አብረን መሆን አንችልም። ምናልባት እኔን ለማጥመድ ከሆነ እንደዚህ ያርግሽ ያለሽው ነገር እኔና አንቺ መቼም አብረን አንኖርም። ሲጀመር እኮ እሱ አብረን እንሆን አላለችክም፣ በታሪክ አላለችክም። እሱ ደግሞ አሁን እየመሰላል በቃ ሰሞኑን ሰላም የፈጠርሽው ከሰላሙ ጀርባ ሌላ ተንኮል አለ። ባለፈውም እሷን ስታስገድጃ ስታስጨንቂያት ነበረ። እኔና እሱ አብረን እንሆናለን ብለሽ ተናገረሻት ነበርና ታዲያ እንደዛ ስትፎክሬ ነበሩ። ለምንድን ነው? ታውቂያለሽ፣ አንቺም አንተም ታውቃለህ። በተለይ ደግሞ እኔ በደንብ ነው ማቀ እየቀለድክና እያፌስክ እንደሆነ። በነገራችን ላይ ልጅቷ አትሞትም እኮ አለ ደግሞ ልጅቷ አትሞትም ልጅቷ አትሞትም። ሲታወቅ ግን እውነቱ የዛን ጊዜ ግን እናንተ ናችሁ የምታፍሩት። ለምን ያፍራሉ? ሲጀምር እኮ እሷን ደብቆ ምንም የሚጠቀሙት ጥቅም የለም። ማለት ደበቋት አልደበቋት ምንድን ነው የሚፈጠሩ? ለውጡ እስኪ ነገሩ ቤተሰብ። ማለት የሚፈጠር ነገር አለ? እሷን ስለደበቋት እሷን ስላልደበቋት ምን የሚፈጠር ነገር የለም። በነገራችን ወደ ሶሻል ሚዲያ ባትመለስ እንደውም መልካም። ለምን ምንም እያስተማረች ያለችው ነገር የለም። ገባችሁ አይደለ? ያው የእሷ ደጋፊዎች እንዳሉ ሆኖም ግን እኔ የሆነ የፈጠረችው ወይ ደግሞ የሰራችው ስራ የለም። ስለዚህ እኔ አሁን ላይ ራሱ እየተጠራጠርኩ ያለሁት ነገር ቢሆን አብርሃምን ራሱን እየተጠራጠርኩት ነው። ለምን እሱም የሚያውቀው ነገር እንዳለው ይተሰማኛል። ለምን በጣም ተረጋግቶ ነው ያለው። ምንም ማለት የሆነ እንደሚያወራ አይደለም። በጣም ኮንፊውስድ ነው ልጁን እንደምታዩት። እና ሩታማ ወይ መች እኔ የማውቀው ነገር የለም ምን አድርጌ ነው የምትለኝ? እንዲህ በማያገባኝ ጉዳይ እኮ ነው ይጨቀጨከኛል። ሆን ያንተን ሄርሜላ ምንድን ነው በቃ ምን ማለት ምን አድርጌ ነው የምትለኝ? ምን ላድርግልህ? ሄደ ማመልከት ነው የሚጠበቅብህ። በቃ እኛ እናቅም ነው። በቃ ዛሬ በአጠቃላይ እኛ እናቅም ነው። እና ወይ አብርሃም ቻለው፣ እውነት ቻለው እውነት እንቅልፍ እንኳን መተኛት አልቻልኩኝም ማለት ወይ እንቅልፍ መተኛት አልቻልክም። አይዞን አየኔ ቤተሰቦች። በነገራችን ላይ ዛሬ በጣም የሚገራረሙ ቪዲዮችን እየተመለከትን ነው። ቀን ከቦዜ ጋር እንግዲህ ሩታ በጣም በኮንፊደንስ ነበረ መልስ ስትመልስላት የነበረው። አሁንም ደግሞ እንግዲህ ከአብርሃም ጋር ተገናኝቶ ቪዲዮውን መቼም እርግጠኛ ሁላችሁ ብዛ ተመልከታችሁ እዚህ መታችሁ ሀሳብ አስተያየታችሁ የምትሰጡትና የዛሬው ትንሽ ለየት ያለና ሮማንቲክ የሆኑ ወይም ደግሞ በጣም የሚገራርሙ ውይይታዎች ናቸው ዛሬ የተመለከትን የነበረው። በቃ ሩታ የድሮ ሩታ እየተመለሰች ነው። በቃ አላደለ ይሄ በራሷ ድሮ የምትተማመን ቼት ናት። አሁንም ደግሞ በራሷ በጣም ኮንፊደንሷ እየጨመር በቃ እኔ ምንም አውቀው ነገር የለም ስለ ሄርሜላ ምንም አውቅለት ጉዳይ ያለም ነገርኩ። ካላመንክ ሄደ መክሰስ የፈለግከውን ነገር ማድረግ ትችላለህ። እኛ የምናውቀው ነገር የለም። ያው በነገራችን እሱም ኤፋን ተጠራጥሮታል። ከኔ ጋር ነበረ ብዙ ጊዜ ስታገኛት የነበረው። የዛን ቀን ደግሞ የተለየ ነበረ ከእሷ ጋር ንግግራችሁ፣ የሆነ እንክብካቤ ምናምን ነገር ለየት ያለ ነበረ። ቪዲዮን ራሱ ማስተዋል ትችላለህ። ቪዲዮንማ ለምን ያዋለው አውቀዋለሁ ነበርኩኝ እኮ ላይ ኤፍሬም ራሱ አዝግ ሆኗል። ቤተሰብ ከአዝግም አዝግም ማለት ነው። ያው እንግዲህ አሁን ላይ የሄርሜላ መጥፋት እንግዲህ ብዙዎቹን እያጨናነቀ ቢሆንም ግን እውነታው አብርሃም ያውቀዋል። እውነት ጠፍታ ነው እውነት ታግታ ነው የሚባለው ነገር እውነታው አብርሃም ሳያውቅ ቀርቶ አይደለም ማለት እቺ ልጅ ምናልባት አሁን ያለችበትን ህይወት ወደው እስካልሆነ የሰው ልጅ እኮ ስለሳቀ ስለተጫወተ እኮ የሆነ ደስተኛ ነው ማለት አይደለም። ሰው ሁልጊዜ መታ እዚህ ጋር ከሱ ጋር ስለምትስቅ ስለምትስመው አላለ የሆነ የምታደርጋቸው ሀረካቶች አሉ። እንደዚህ ስለምታደርጉ ደስተኛ ማለት አይቻልም። ምናልባት ሰሞኑ እያየች ያለችው ነገር እኮ አብርሃምና ሩታ እንደሚዋደዱ እንደሚፋቀሩ፣ አንተም እኮ በነገራችን ላይ በጣም ከፍቶኛል እያልክ ነበረ። ዛሬ ግን አልከፋም እኮ አብርሃም፣ ምንም አልከፋም። የከፋ መቼለት እንደሆነ ታውቃለህ? ከሩታ ጋር ልጅህን ያገኘህ ቀን በጣም ከፍቶ ነበር። ትክክለኛ ስሜት የዛን ቀን ያየ ነው። ገባህ አይደለ? የዛ ቀን ትክክለኛ ስሜትን እያየሁት ነበረ። ግን ዛሬ ከፍቶኛል፣ እሷን አጥቼ መኖር አልችልም፣ እሷ ለሰዎች ተንኮል የምታስብ አይደለችም፣ ሌላ ሰው ምንም ሊያደርጋት አይችልም፣ ከማንኛውም ሰው ጋር ከማህበረሰቡ ጋር ተላምዳ የምትኖር ሴት ናት። ስለዚህ ከእናንተ ውጭ እሷ ማንም ሊያግታት አይችልም። ስለዚህ እናንተ ናችሁ እንዴ ትክክል ስሜትህንማ በቀደም ማሳየክን። ይሄ እኮ ስሜት የተረበሸ የሆነ የከፋው ምናምን እሷ በመጥፋት እኮ አትመስልም። ኖርማል ደስተኛ ነው ስሜትህን ለእኛ እያየን ያለ ነው። እና እንግዲህ ይህች ልጅም የጠፋችበት ምክንያቱ ምናልባት እንግዲህ ከአንተ ጋር መቀጠል ካልፈለገች መብቷ ነው።
በቃ የምታያቸው ነገሮች ብዙም እሷ ትለፋለች ትጥራለች፣ ግን ነገሮች እሷ እንደምትፈልጋቸው መንገድ ስላልሆኑላት በቃ ላሻለች። ያ ነው እየተፈጠረ ያለውና ብቻ አንተ ኦዲየንሱንም ግራ እያጋባክ ነው፣ ራስክንም ግራ እያጋባክ ነው። በእርግጥ አሁን ላይ ኦዲየንሶቹ ነቅተዋል። ብዙ ኦዲየንስ እንግዲህ እየነቃ ነው። የምትሰራውን ነገር የምታደርገው ነገር እየነቁ ነው። ለምን ዛሬ የምታደርገው ነገር ሌላ፣ ነገ የምታደርገው ነገር ሌላ ብላለች ሩታም። ከፈለክ ልናግዝህ ልናፋለግህ እንችላለን። እኛ ተባበርን በማናቀው ጉዳይና በማያገባን ነገር ነው አሁን ላይ ጥያቄና መልስ እየተሰጣጠን ያለ ነው። እንደነገርኳቸው በነገራችን የዛሬ ቪዲዮ በጣም በጭቅጭቅ የተሞላ ነው። ከቪዲዮ ምንም ማለት የሆነ ምንም ፍሬ ያለው ነገር አላወሩም። ጭቅጭቅና ንዝንዝ የነበረበት ነበርና ለማንኛውም የተወዳችሁ እኔም ቮይስ አላበዛባችሁም። በጣም ወዳችሁ በጣም ማከብራችሁ። ላይክ እና ሼር ሰብስክራይብ እንዲሁም ማሳሰቢያችሁን ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። ባይ ባይ።